ኪራይ ነው። ምንድነው የምትሆን? እንደወረድሽ ነሽ። 10,000 ብር ከነቃው እኮ ነው። ቆይ አንቺ ስንት ገብቻለሽ? 5,000 500 አንቺ ከገጠር እንዳመጡሽ ነሽ። ይሄ ቤት ከነቃው 10,000 ብር ነው የከፈልኩት። ገብቶሻል አይደል? ትኖሪ ከሆነ ትኖሪያታለሽ። ያው እሱ ሚስቴ ሆነሽ ሚስቴ ማለት ያው ባልና ሚስት የሚያደርጉትን ነገር ልጅ ከወለድን ምናምን። አዎ ቆንጆ ነሽ። በዛ ላይ የሆነ ደስ የሚል ነገር አለሽ። ከተግባባን እሺ። ለመግባባት ስንት ጊዜ? አይ እሱ ደግሞ አንቺ ሆነሽ 1-2 ሰዓት አይበቃም? 1 ወር። እሺ 1 ሳምንት። እሺ በቃ ስለዚህ ልክፈል ማለት ነው። እሺ እኮ ደስ ነው የሚባለው። እንዴት ነው የምታምነው? ሄሎ መርዞ የት ነህ? ከሰው ጋር። ከምን አይነት ሰው ጋር ነህ? ሰገን በስተመጨረሻ እንግዲህ በመርሶ እጅ ወድቃለች። መርሶና ሰገን አንድ ላይ ሆነው ሳሉ መድብል ይደውላል። መድብል ደግሞ መርሶ ምን እየሰራክ ነው ስል ከሰው ጋር ነኝ ያለሁት። አንተ እኔ ከሰው ጋር ነኝ ከምን አይነት ሰው ጋር ነህ ሲል በጣም ይደነግጣል ማለት ነው መርሶ። እንግዲህ በስተመጨረሻም መድብል ሰገንን ሊያገኛት ነው እላችኋለሁ። ዛሬ እንግዲህ መድብልና ሰገን የሚገናኙበት ቀን ነው። መርዞ እቺ ሰገን እንደሆነች ምንም የሚያውቀው ነገር የለም። እንግዲህ ዝም ብሎ እንዲህ ቤት ኪራይ ስለፈለገችው ቤት አከራይቶ እንግዲህ ብር የለኝም ግን የአንድ ወሩን ክፈልልኝና የአንድ ወሩን እኔ ደግሞ ሰርቼ እከፍላለሁ እባክህን ብላ ስትለምል እንግዲህ መርዞ ደላላም ስለሆነ ይዞ ሄዷት እንግዲህ ቤት አከራይቶላታል ማለት ነው። በዛ መሀል መድብል ይደውላል። አክሊሉ ደግሞ ቤቱም ያንተ አይደለም፣ ይዞታው ያንተ አይደለም፣ በሰው ይዞታ ነው እየኖርክ ያለከው ብሎ ይናገራሉ ማለት ነው። እንግዲህ አክሊሉ በጣም ይደነግጣል። ሁሉም ነገር እንዴት ነው እየጨለመ ያለ፣ በጣም ትልቅ ነገር እየመጣ እንዳለ በጣም እየገባኝ ነው አሁን ብሎ እንግዲህ አክሊሉ በጣም ይደነግጣል። ከይዞታም ተደውሎ እንግዲህ ደግሞ ሰገን የተቀበረችበትን እንደተቆፈረና ሌላ ሰው እንደተገኘም ሁሉም ነገር አውቋል እና ስለዚህ በጣም በድንጋጤ ውስጥ ነው። እንግዲህ ወደ ሞገስ ይሄድና ሞገስ እመቤቱ ትባለውን ሴት ታውቃታለሽ ወይ ይላታል። አይ እኔ አላውቅም፣ አንተ የአባቴ ስም ማን ነው ስል ሞገስ ሙሉ ቀን ብሎ ስል አይ አላመንኩም፣ አንተንም ቢሆን ያኛው ደላላውንም አላምነውም። ስለዚህ እኔ የምልም ብቻ ተደርጋል። አንተና ያመርዞ የምትሉ ደላላ ከዚህ ግቢ የትም እንዳትወጡ ስል ችግር የለውም እዚህ እንቆያለን እኛ ምንም ችግር የለውም ብሎ እንግዲህ ሞገስ እሺ ብሎ ለአክሊሉ ይነግረው። መድብል እንግዲህ ምግብ ልበላ ወደ ሞገስ በመጣበት ሰዓት አክሊሉ ወደ ሞገስ ቤት ይመጣል። ከዛ አክሊሉ ሞገስና መድብል ቤት ውስጥ ነበሩ። እሱ እንደመጣ እንግዲህ ስለታወቀ ቶሎ ብለው መድብል ከመስኮት ወጥቶ ይቀመጣል። በዛም በፍለጋ ላይ ያለ እንግዲህ አክሊሉ ሞገስን አስጠንቅቆ ይሄዳል። ምንም ደስ አላላችሁም እናንተ ሰዎች፣ አንተ ሁሉንም ነገር መታቅ ነው የሚመስለኝ። ስለዚህ እኔ ውጣ እስከምልህ ድረስ ከዚህ ቤት ነቅነቅ አትልም ስል ችግር የለውም እኔ ቁጭ እላለሁ ብሏል። እንግዲህ በስተመጨረሻውም እንግዲህ ሰገን በመርዞ እጅ ወድቃለች። መርዞ ከተሳሳተ እንግዲህ ሰገንን ወስዶ ለአክሊሉ ይሰጣል። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ የዛሬ የሰገን ድራማ ተከታዩን ክፍል ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ስለምታበረታቱኝ ከልብ አመሰግናችኋለሁ። እንግዲህ በስተመጨረሻም ሰገን መርዞ እጅ ወድቃለች ማለት ነው። ሁሉም ሰው በጣም በፍራቻ ውስጥ መድብል በዚህ ጊዜ እየፈለጋት ነበረና
ብሎ ብር ያሳስባታል። አስተናጋጁን ጠርታ እንግዲህ ምግቤ ያዘዝኩት እስካሁን ድረስ አይወጣም እንዴ? ምን ሆናችሁ ነው? የስንት ሰው ነው የምትሰሩት? እኔ ያዘዝኩት 1 ሰዓት ከ1 ሰዓትም እኮ አልፏል ብላ እንግዲህ በንዴት አስተናጋጁን ስታወራው፣ አስተናጋጁ ግን ምግቡን እንዳቀረበላት ያውቃል። ስለዚህ አስተናጋጁ ደግሞ አንቺ መክፈል አልችልም ብር የለኝም አትይም እንዴ? ምንድን ነው የምትዋሽው? ብሎ እንግዲህ እቃ እንድታጠብ ወደ ኪችን ይልካታል ማለት ነው። ከዛም በእንባ እያለቀሰች እቃውን አጥባ ተጨርሳለች። እቃውን እያጠበች እያለ መድብል ወደ ሽንት ቤት ውስጥ ያመራል። ሽንት ቤት ውስጥ ሊሄድ ስል የእሷን ድምጽ እሷ እዚህ ውስጥ እንዳለች ልቡ ይነግረዋል ማለት ነው። ከዛ እሱም ወደ ኪችን ለመሄድም ወደ ሽንት ቤት ላይ መሄድም ግራ ገብቶታል። ከዛ ሞገስ ለምንድን ነው ሰገን እዚህ እንዳለች እየተሰማኝ ያለው ብሎ እንግዲህ ሞገስ እንግዲህ አክሊሉ ቤቱን እንዳይሸጥ አሳግቶታል ማለት ነው። እንግዲህ ከባለ ሀብቶች ከተደውሎ እንግዲህ ቤቱን ይሄ ንብረት ያንተ አይደለም መሽጠት አትችልም ተብሎ ይደውልለታል። እሱም ታዲያ ቤቱ የኔ ካልሆነ የማን ነው ብለን የምታወራኝ? የማን ነው ቤቱ ውስጥ ንገረኝ ብሎ በጩኸት ወደ ስልክ በደወለ ሰው ይጮሃል። በእናትየው ላይ በመጫው እንግዲህ አንቺ የዋነሽ፣ አንቺ በዚህ ምድር ላይ መፈጠር የለብሽም እቴቴ፣ የኔ እናት አንቺ እኮ በጣም የዋነሽ። እዚህ ሀገር ላይ መፈጠር ያለባቸው በጣም ጠንካራና በጣም መጥፎ ሰዎች ናቸው። ይሄ ሀገር ይሄ ምድር እኮ የየዋሆች ምድር አይደለችም እቴቴ፣ አንቺ ተሳስተሻል ብሎ እንግዲህ እጁን በቢላ እየቆረጠ አይታ እናትየዋን በጣም ታለቅሳለች። ልጄ ምንድን ነው የሆነው? ልጄ በቃ አብዷል፣ ራሱን ለማጥፋት እየሞከረ ነው እንደ ልጄ ብላ እንግዲህ እናትየው በጣም ትደነግጣለች። እሱም እቴቴ አንቺ ምንም ነገር አታውቅም፣ ስለ እኔ የሚሆን ስለ ህይወቴ ምንም ነገር የምታውቂ ነገር የለም። እኔም የሚጓዝበት መንገድ ለእኔ ከባድ ነው። ስለዚህ እቴቴ እባክሽን ተይ ብሎ ይለምናታል ማለት ነው። እሷ ምን አልተወይም፣ ለምንድን ነው የምተወክ? እኔ ጸበል ይዤ እሄዳለሁ፣ እባክህ ልጄ ይኸው ነጣ ይኸው ጋቢ ይዤ ልመጥቻለሁ። አንዱም አንተ ላይ ሴጣን ቀንዳሙ ሴጣን ነው ያለውና እንሂድ ብላ እንትን ትላለች። እሱ ደግሞ አልሄድም፣ እኔ አልሄድም፣ መሄድ አልፈልግም። እኔ አሁን ምግብ ስለበላው አልሄድም፣ ምግብ ያልበላ ሰው ነው ጸበል መሄድ የምችለው ብሎ እንግዲህ አታሏት ራሱ ትቶ ከሷ ከዛ እናትየዋም ወስና እንግዲህ እኔ ጸበል ይዤ መሄድ አለበት ልጄን ብላ አልቅሳ እንግዲህ ስትሄድ እንግዲህ አንቺም እጅሽን ስላልተሻለው እጅሽ እስከሚሻል ድረስ ተይው በቃ ሌላ ጊዜ እንሄዳለን ብሎ እናትየውን አታለው ይሄዳል። ከዛም መድብል ይደውላል። መድብልም እንግዲህ አንተ እኔን አላወቅኝም አይደል? እኔ የሰጋን ፍቅረኛ ብዙ ዘመናትን እስር ቤት እኔ ያላደረኩትን ነገር አድርገዋል ብለህ ያሳሰርከኝና ያሰቃየኝ መድብል ነኝ፣ እንተዋወቅ ብሎ እንኳንም ደወልክ ብሎ እንግዲህ ይተዋወቃሉ። ከዛ አንተ ጀግና ካሁንክ ለምን እኔን መተፈልገኝ አትገለኝም ይላል። እኔ የሰው መግደል አላማ የለኝም። እኔ አንደኛ እኔ ፍቅረኛዬን ለማግኘት ነው አላማዬ እንጂ ከአንተ ጋር የሚጋደልበት አላማ የለኝም ብሎ እንግዲህ መድብል ለአክሊሉ ይመልሳል። አክሊሉም ደግሞ አንተ ፈሪ ነክ፣ ወንድ ልጅ እኮ ፈሪ ሲሆን አያምርበትም፣ አንተ ፈሪ ነክ ብሎ አክሊሉ ያስገድደዋል። እንዲሁም እችን ልጅ ላገኛትና መጀመሪያ ዋጋዬን እሰጥሃለሁ፣ ብዙ ዋጋ ያስከፈልከኝን ቀናቶችንና የልጅቷን ዋጋ ትከፍላለህ፣ አንድ በአንድ አስከፍልሃለሁ፣ ጠብቀኝ፣ እንደውም መሞት ከፈለክ እስከ ቤት ድረስ እመጣልሃለሁ ይላል መድብል። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ዩቱብን ሰብስክራይብ ላይክ እያረጋችሁ አበረታቶኝ ስለምታበረታቶኝ ከልብ አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ተመኛውላችሁ። መልካም ጊዜ። መድብል በጣም ተናዷል። እንግዲህ አክሊሉ ከመርዞ ስልክ ወስዶ እንግዲህ ለመድብል ደውሎ ነበርና መድብልን እንኳንም አንተ ፈሪ ነህ እንደ ጀግና ነህ ስትባሉ እኮ ነው የሰማሁት
መድብል እንግዲህ እሷን አግብቼ ከሷ ጋር አብረ ህይወትን መቀጠል ነው የምፈልገው። ያ ቀን ነው የናፈቀኝ። ህይወቴን ሰጥቼ የጠበቅኳት ሞታለች ሲባል ራሱ ያላመንኳትን ሴት አግኝቼ አብሬ መኖር ማለት ለእኔ ትልቅ ነገር ነው። ሞገስ እባክን እርዳኝና ሰገንን አብረን እናገኛት ይላል። እሺ በቃ ወደ ቤት እንሄድና እረፍት ውሰድና ምግብን ብላ ወይም ሆስፒታል እንሄድና እታከም ስል አልሄድም፣ የትም ቦታ አልሄድም፣ እሷን ሳላገኛት ወደ ቤት መመለስ አልችልም ብሎ እንግዲህ የአክሊሉ እናት አክሊሉን እንግዲህ አክሊሉ ተናዶ እኔ ህመም ነው የምፈልገው፣ ህመም፣ ጭንቀት፣ ሰውን ማግደል ነው የምፈልገው ብሎ እንግዲህ ራሱን እጁን ለመቁረጥ ብላ ይዞ ይመጣል ማለት ነው። እናትየው መጥተው ደግሞ በጣም ደንግጣ ታለቅሳለች። ልጄ ምንድነው የሆነው? አንተን ያ ጊዜ እኮ ሰይጣን ነው፣ አንተ መላይማ አለ። አሁን ጸበልደን ተጠምቀክ ትመጣለህ፣ በውስጥ ላይ ያለ ሰይጣን ሁሉ ይወጣልና ከዛ በኋላ አንተ መልካም ሰው ትሆናለህ። እንዳየከውም ባለቤትም ብን ብሎ ጠፍቷል። አንተም ደግሞ አንተንም ካጣው ለኔ ማናለኝና ልጄ እባክህን ጸበል እንሂድ ስል እንግዲህ የሆነ ሰበብ አምጥቶ አክሊሉ እኔ እኮ ክችን ላይ የሆነ ነገር አግኝቼ በልቻለሁን ሳይበላ ነው ጸበል ምከደው ቴትዬ እባክሽን እኔ ማሄድ አልችልም ብሎ እንግዲህ እናቱን አሳምኖ መድብልን ለመፈለግ ይሄዳል። መርዞ ጋር ሲሄድ መርዞን እንግዲህ አስጨንቆ ሲዝ የመድብልን ቁጥር ይሰጣል ማለት ነው። መርዞ ደግሞ አክሊሉ ወደ መድብል ይደውላል። መድብል ደግሞ አንተ ፋሪ ነህ፣ አንተ ጎበዝ ወይም ኃይለኛ ነክ ተብለ ነበረ ፈሪ ነክ እንዴ ይላል። እንግዲህ መድብል ራሱን ለአክሊሉ ያስተዋውቃል። የልጅቷ ፍቅረኛው እኔ ራሴ ነኝ፣ ባልሰራው ጥፋቴ ላይ እስር ቤት ያስቆጠርካቸውን ዘመናቶችን አንተ ዋጋ አስከፍላለሁ፣ በፍቅረኛዬ ላይ የተጫወትክባትን ጊዜያቶችን በጭምር አንተን ዋጋ እንደማስከፍል ተዘንጋ ብሎ እንግዲህ መድብል በንዴት ያወራል ማለት ነው። አክሊሉ ደግሞ አዎ አንተ በእውነትም እንደዛ አይነት ሰው ከሆንክ በፊት ለፊት እንገናኝ ይላል። አንተ እኔን አገኝተህ መግደል አለብህ ብሎ አክሊሉ ለመድብል ይናገራል። ትፈልገዋለህ? እኔ የሰውን መግደል እና ሰውን ማጥቃትም ቢሆን አልፈልግም፣ ግን እኔ የምፈልገውን ነገር እስከደበቅክ ድረስ አሁን አንተ ከፈለግከው አንተን እገልሃለሁ ብሎ መድብል ይናገራል ማለት ነው። ልጅቷን ካገኘክ አሳውቀኝ ይላል። ልጅቷን እውነት ለመናገር እኔም እስካሁን ድረስ አላገኘዋትም። እንደዛ ከሆነማ አሁን ካገኘዋት ወደ እኔም ወደ አንተ ማትመጣም፣ ወደ ሰማይ ቤት እልካታለሁ ይላል ማለት ነው። እንግዲህ አክሊሉ እሷን እንዲፈልጉ ለአጋቾቹ ብር ከፍሎ እያፈላለጉ ይገኛል። ካገኛችሁት ወደ እኔ እንዳታመጡ ግደሏትና ወደ ሰማይ ቤት እንድትልኳት ነው የምፈልገው። እኔም አላገኛትም፣ መድብልም አያገኛትም። መድብል እንደሆነ እድሜ ልኩን እሷን እየጠበቀና እየፈለገ ይኖራታል እንጂ እሷን አያገኛትም በፍጹም ብሎ እንግዲህ መድብል አንተ ማጸበል ማሄድ አለብክ የነ ልጅ እባክን ብላ እናቱ ትለምናለች። እቴቴ እኮ እኔ ጸበል ሊሄድ እኔ እኮ ጸበል አልሄድም እናቴ፣ እኔ ጸበል ማሄድ አልፈልግም። አንቺም ደግሞ እጅሽ ሳይሻልሽ ውሃ መንካት የለብሽም፣ ዶክተሩ እኮ ነግሮሻል። እቴቴ እባክሽን እሺ በይኝና ብዙ ነገር እስከ ዛሬ ድረስ እሺ ብዬሻለሁ፣ የዛሬውን ግን እሺ ማለት አልችልም። ስለዚህ አንቺ ነው የምልሽን አድርግና አሁን እኔ ምግብም ስለበላው አሁን ጸበል ማሄድ አልችልም ብሎ እንግዲህ እናቱን አታልሎ ይሄዳል። ከዛም እንግዲህ መርዞ ቁጥር ስሰጠው ለመድብል ደውሎ ያወራል። መድብልም ደግሞ ዋጋ አስከፍላለሁ ላስከፈልካቸውና እድሜ ልኬን የተጫወትክባቸው እስር ቤት ላሳለፍኳቸው ቀናቶች እያንዳንዱ ቀናቶችን አንተ ትከፍላለህ ዋጋ፣ ስለ ፍቅረኛዬም የኔን ህይወትንም እንደዚህ ስላስመሰቃቀልከው ህይወትን አመሰቃቅላለሁ። በእኔ እጅ ከገባክ የትም አታመልጥም። እኔማ አንተን ፈልጌ እስከ ቤት ድረስ እመጣለሁ፣ ጠብቀኝ ይላል። አንተ ፈሪ ነህ፣ መቼም እኔን ልታገኘኝ አትችልም። እኔን ካገኘክ እኔን ፈልጋ አገኝተክ መግደል አለብክ ይላል እንግዲህ አክሊሉ ለመድብል። መድብል ደግሞ ለሞገስ እንዲህ ብሎኝ እኮ ደውሎልኝ ነው ብሎ እንግዲህ
ሞገስ በጣም ደነገጠ። ያንተን ቁጥር ከየት ነው ያገኘው ለአንተ ሊደውል የቻለው ብሎ እንግዲህ ሞገስ በድንጋጤ ሲያወራ፣ ሞገስ ምንም የሚያስፈራ ነገር የለም፣ እሷን ፈልጌ ካላገኘኋት ቀጥታ ወዛ ሴጣን ቤት ሄጄ ራሱንም እገለዋለሁ ይላል መድብል። ሞገስ ደግሞ ተጠንቀቅ፣ እኔ ቤቱን አሳግጀዋለሁ፣ ቤቱን እንዳይሸጥ ስላደረግኩት አሁን በቅርብ ጊዜ ይሄኛውን ስሰማ ራሱን ጥሎ ጨርቁን ጥሎ አብዶ ወደ ውጭ እንደሚወጣ አትጠራጠር። ስለዚህ ከሱ ጋር አትጋፈጥ። እሱ በጣም ሴጣን ነው። አክሊሉ ማለት በፊት ለፊት አይቶ አንተን መግደል ወደ ኋላ የማይል ሰው ነው። ስለዚህ እባክን መድብል እኔና አንተ ደግሞ እንደምንተዋወቅ እንዳያውቅ ተጠንቀቅ ብሎ እንግዲህ ሞገስ ለመድብል ይናገራል። መድብል ችግር የለም ቢያውቅም ደግሞ ምንም የሚያመጣ ነገር የለም፣ ስለዚህ አንተም አትጨነቅ ብሎ እንግዲህ መድብል ሞገስን ሊያጽናና ይሞክራል። እፍራታ ደግሞ እንግዲህ አክሊሉ መጥቶ ምን እንዳላቸው ከቤቱን ልቀቁ፣ ቤቱን በዚህ ወር ውስጥ መልቀቅ አለባችሁ ብሎ አክሊሉ ነግሮ ነው ቤቱን ልቀቁ ብሎናል ብላ እንግዲህ መታ ለሞገስ ትመስጥ ስናገራለች። የሞገስ ምስት ደግሞ አይ ቤቱን አትልቀቁ፣ 2 ዓመት ሳይሞላ ማንም ሰው ውጪ ማለት አይችልም፣ ስለዚህ ህግ አለበት ምድር ነው ያለ ነው። አንቺ እሱ የሚለውን ነገር ምንም ነገር አንቺ ማንሽ እንዲሁም ደግሞ መርዞም ሆናችሁ እሱ የሚለውን ነገር ምንም ነገር አትስሙ፣ ስለዚህ ተጠንቀቁ። ምንም እኛም ብሎናል ግን እኛም አንወጣም ብለነዋል። ስለዚህ አዲስ ነገር ትሰማላችሁ፣ የሆነ ጉድ ነገር ትሰማላችሁ። እስከዛ ግን ጠብቁ። እንግዲህ መድብልና ሞገስ ሰገን በነበረችበት ቦታ ምግብ እየበላች በነበረችበት ቦታ ምግብ በልታ እንጂ የምትከፍለውን ነገር አታ ስትጨነቅ እቃ ይጠብ ብለው ወደ ክችን ይወስዳሉ። በዛ መሀል እንግዲህ መድብልና ሞገስ ምግብ ቤት ይገባሉ። እሷ ግን ክችን ነች። መድብል ወደ ሽንት ቤት ይሄዳል። እሷ ደግሞ ቃጣ ጨርሳ ከምግብ ቤት ይወጣለች። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሰገን ድራማ ክፍል ቀጣዩ ክፍል የኛውን ይመስላል። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ስለምታበረታቱኝ ከልብ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ።